ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር በሉት እስቲ። ጸባኦት አምላካችን በመድኃኒታችን በጌታችን በመድኃኔ ዓለም ኢየሱስ ክርስቶስ ሞትና ትንሣኤ ስለወደድከን በመስቀሉ ቤዛነት የዘላለምን ሕይወት እናገኝ ዘንድ የዘላለምን ሕይወት እናገኝ ዘንድ ስለፈቀድክልን በደሙ ስላተምከን ምስጋና ላንተ ይሁን በሉት። ምስጋና ላንተ ይሁን በሉት። ምስጋና ላንተ ይሁን። አመስግኑት። እግዚአብሔር ምስጋና ለእርሱ ይሁን። ምስጋና ለአምላካችን ይሁን። በኩረ ትጉሃን ክቡር አባታችን አቦይ አባ ሆይ እንግዲህ አዲስ ስም ነው የሚጣፍጥ ስም ነው። በነገራችን ላይ የመነኩሴ ስም ነው ለማለት ነው። እኛ ነበረ በዚህ ስም መጠራት ያለብን። የዚህ ታላቅ ደብር አስተዳዳሪ እንዲሁም የማይረግ ስማቸውን አሁን ባላስታውስም ክቡር መምህራችን የኔታ አፈወርቅ የዚህ ታላቅ ደብር አባት እንዲሁም ክቡር መምህራችን መምህር ክቡር ጌታቸው የዚህ ታላቅ ደብር አገልጋይና የሀገረ ስብከቱ ዋና ጸሐፊ እንዲሁም ደግሞ ክቡር የኔታ መምህር ሙሉቀን እሳቸውም ደግሞ የዚሁ ቤተክርስቲያን አባት፣ ሁላችሁም ካህናት፣ መምህራን፣ ሊቃውንት፣ ዲያቆናት፣ መዘምራን፣ አባቶች፣ እናት፣ ወንድሞች፣ እህቶች፣ ሕፃናት ሁሉ በክርስቶስ ሰላምታ እንደምን ሰነበታችሁ? እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር አምላክ ስለወደደን ስላፈቀረን በእውነቱ ይሄንን ታላቅ የዘላለም ሕይወት አዋጅ እንድንሰማና እንድናከብረው ስለፈቀደልን አምላካችን ስሙ የተመሰገነ ይሁን። ጠላቶች ሳለን እግዚአብሔር በልጁ ሞት ታረቀን። በሉት እስቲ ይሄንን ቃል ሲደግማችሁ በሉት። ጠላቶች ሳለን እግዚአብሔር በልጁ ሞት ምን አደረገን? አሁን እዚህ የተቀመጥነው ሰዎች በዓልን ልናከብር የመጣንበት ዋናው ዓላማ ይሄ ነው። ዓላማው እግዚአብሔር በባህሪ ልጁ በድንግል ማርያም ልጅ በጌታችን በኢየሱስ ክርስቶስ የአብ የባህሪ ልጅ የድንግል ማርያም ልጅ በሥጋ በሆነው ጌታችንና መድኃኒታችን አምላካችን ጌታችን መድኃኒታችን አምላካችን በሉት እስቲ ኢየሱስ ክርስቶስ ብላችሁ በደንብ አመስግኑ። እግዚአብሔር መካከላችን ስላለ አመስግኑት። ምስጋና ለእርሱ ይሁን። እንዲህ አይነት ምስጋና እንኳን ዝም ብሎ ለወይዘሮ አስቴር ለዘፋኝ አስቴርም አይቀርብም። እንኳን ለመድኃኒዓለም እንኳን ምስጋና አመስግኑት። ምስጋና ለእርሱ ይሁን። ምስጋና ለአንተ ይሁን በሉት እና በእርሱ ስለወደደን ነው። ሮሜ 5 ላይ አለ። ቅዱስ ጳውሎስ ነው የተናገረው። በረከቱን ያሳደረብን እግዚአብሔር። ጠላቶች ሳለን የተወደድንበትን በዓል ልናከብር ነው የመጣ ነው። ከጨለማ ወደ ብርሃን የተጠራንበትን በዓል ልናከብር ነው የመጣ ነው። ከሞት ወደ ሕይወት የተጠራንበትን በዓል ልናከብር ነው የመጣ ነው። ዓለም በሙሉ በኃጢአትና በሞት ተይዞ ነበረ። ኃጢአት በአንድ ሰው ምክንያት ወደ ዓለም ገብቶ ነበር። ያ ሰው አዳም ነበር። ከኦሪት ዘፍጥረት የመጀመሪያው ምዕራፍ ጀምሮ እስከ ምዕራፍ 3 ድረስ ስታዩት የሰውን ውድቀትና የሰውን ክብር ታያላችሁ። በሦስተኛው ምዕራፍ ላይ የሰው ልጆች ከእግዚአብሔር ጸጋ ተራቅተው ባልና ሚስት በክብር የተፈጠሩት በኤዶም ገነት ውስጥ ሲሽለኮለኩ ነበር። ኃጢአት እግዚአብሔርን አለመታዘዝ ወገኖቼ አገር ያጠፋል። እግዚአብሔርን አለመታዘዝ አእምሮን ያበላሻል። እንደ እግዚአብሔር ቃል አለመኖር አደገኛ ነው። ለሰው መራራት አንችልም። ለተራራው መራራት አንችልም። ለባህሩ መራራት አንችልም። ለእንስሳት መራራት አንችልም። በጣም አደገኛ አእምሮ ተሸክመን ነው የምንሄደው።
ምክንያቱም እግዚአብሔርን መፍራት በሉስቲ ከኔ ጋራ እግዚአብሔርን መፍራት በልባችን ያሳደረብን እግዚአብሔርን የሚፈሩት ናቸው ይሄንን መስቀል ለኛ ያስረከቡን። እግዚአብሔርን የሚፈሩት ናቸው ይሄንን ሃይማኖት ያስረከቡን። እግዚአብሔርን የሚፈሩት ናቸው ይሄንን ቅዳሴ ያስረከቡን። እግዚአብሔርን የሚፈሩት ናቸው የተለያየ ከለር፣ የተለያየ ቋንቋ፣ የተለያየ ነገድ፣ የተለያየ አመለካከት ኖሮን በአንድ ቤት ውስጥ ሆነን አማኑኤል መድኃኔ ዓለም ኢየሱስ ክርስቶስ ድንግል ማርያም መላእክት ብለን እንድናመሰግን ያደረጉን እግዚአብሔርን የሚፈሩት አባቶቻችን እናቶቻችን። ክብርና ምስጋና ለአምላካችን ይሁን። አመስግኗቸው አባቶቻችንን እናቶቻችንን፣ በረከታቸውን ያሳድርብን እግዚአብሔር። እግዚአብሔርን መፍራት የሕይወት ጌጥ ነው፣ የሕይወት አክሊል ነው። እንደ ቃሉ መኖር መባረክ ነው። እግዚአብሔር ቢያድለን በቃሉ ታጥሮ በቃሉ ተከልሎ መኖር መታደል ነው። ይሄንን ያደርግልን እግዚአብሔር። የሰው ልጆች ከእግዚአብሔር ቃል በመጀመሪያው የፍጥረት ዓለም ወጡ። ወኮኑ ከመ እንስሳ እለ አልቦሙ ልብ እንደሌላቸው እንስሳ ሆኑ። ገነት በእግዚአብሔር ክብር የተሞላች እንድትሆን ተሰርታ ነበረ። ገነትን ለእግዚአብሔር ክብር እንዲጠብቅ አዳም ተፈጥሮ ነበረ። ነገር ግን ሰብእሰ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ ይላል። ያ በክብር የተፈጠረው ሰውዬ እንደ እንስሳ ሆነ። እግዚአብሔር አትብላ ያለውን በበላ ጊዜ ነው የሞተው። ዛሬም እግዚአብሔር አትብሉ ያለውን እየበላን ነው። አትናገሩ ያለውን እየተናገርን ነው። አትዩ ያለውን እግዚአብሔር እኛ እሱን ለማየት እየቸኮልን ነው፣ እግዚአብሔርን ሳይሆን። የዚህ ዓለም ጨለማ መሪ ዛሬም ይሄንን ዓለም እያስተዳደረ ነው። ኢየሱስ ክርስቶስ በመስቀል ላይ እጁን የዘረጋው ጌታ ዓይናችንን ይግለጥልን እግዚአብሔር። እርሱ ደግሞ እጁን ዘርግቶ ስቲል አሁንም እየጠበቀን ነው፣ እየፈለገን ነው። ማዳኑ ትናንትም ዛሬም ነው። ኢየሱስ ክርስቶስ መድኃኔ ዓለም በሉት እስቲ። ድምፃችሁን ከፍ አድርጋችሁ ጥሩት፣ ግድ የለም። አዎ እርሱ መድኃኔ ዓለም ነው። ዛሬም እየፈለገን ነው። አንቺን፣ እኔን፣ አንተን፣ እርሶን፣ ሁላችንን። ለምን? እርሱ እኛ የምንገባበትን ቦታ ስለሚያውቅ ራቁቱን እዚህ ላይ ዋለ፣ በቀራንዮ ላይ ዋለ። ራቁቱን ተገረፈ፣ ወደቀ፣ ተነሳ። የለበሰው አክሊለ ሦክ ያማል። እንኳን እሱ የለበሰው አክሊለ ሦክ እኛ የለበስነው ከጨርቅና ከድር የተሰራውም ያመናል። በእግዚአብሔር ትዕግስት በመንፈስ ቅዱስ ኃይል ነው ተሸክመነው የምንሄደው። ምስጋና ለአምላካችን ይሁን። እግዚአብሔር በሰጠን ትዕግስት ነው። እሱ በፍጹም ሰውነቱ ታመመ፣ በፍጹም አምላክነቱ ሕማማችንን ወሰደ፣ ደዌያችንንም ተሸከመ። እኛ እንደ ኃጢአተኛ ተላልፎ እንደተሰጠ ሰው ፈርደንበት ነበረ። እርሱ ግን ስለ መተላለፋችን ተላልፎ ተሰጠ ይላል ነቢዩ ኢሳይያስ በምዕራፍ 53 ላይ። ይሄ በዓል የነፃነት በዓል ነው፣ የድል በዓል ነው። ይሄ በዓል ግሩም በዓል ነው። በዓለም ተከብሮ የማያውቅ ማንም ለማን ሊሰጠው የማይችለው ፍቅር የተከናወነበት በዓል ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ለ50 ብር እንኳን ይጨበጨባል እንኳን ለይታለ ለ50 ብር እኮ ለ100 ብር እንዴት አጨበጨብን? ቅድም ለ1000 ብር እንዴት አጨበጨብን? እግዚአብሔር እኛን ላዳነበት መዳን ግን እስቲ አንዳንዴ አምልጦናል ማለት ነው። ወደ ልባችን ይመልሰን እግዚአብሔር። ይሄ በዓል የዘላለም ሕይወት የተሰበከበት በዓል ነው። ነፃነታችንን ያገኘንበት በዓል ነው። የእግዚአብሔርን ፍቅር ያየንበት በዓል ነው። በአዳም አባታችን ምክንያት ጠላቶች ሆነን ከእግዚአብሔር ገነት ተሰደን ነበረ። በፊተኛው አዳም፣ በዳግማዊው አዳም በጌታችን በኢየሱስ ክርስቶስ ደሙ በፈሰሰ ደሙ በችንካሩ በመዳፉ በገባው ችንካር በእጁ በእግሩ በገባው ችንካር ግን ወደ ገነት ወደ ዘላለም ሕይወት እንድንመለስ በደሙ ፈቃድ የተሰጠበትን በዓል ስናከብር መድኃኔ ዓለም ብለን ነው የምናከብረው። ክብርና ምስጋና ለአምላካችን ይሁን። ምስጋና ለእግዚአብሔር ይሁን። እና ስለ ጻድቅ ሰው የሚሞት በጭንቅ ይገኛል፣
ስለ ቸር ሰው ግን ሊሞት እንኳን የሚደፍር ምናልባት ይገኛል። አሁን የምናከብረው ግን እግዚአብሔር ስለ ኃጢአተኞች ሞተ። ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። በሉት እስቲ ይሄንን ቃል ኃጢአተኞች ሳለን ምን ሆነ? ስለዚህ መድኃኔ ዓለም ተባለ። ወሶበሬ እግዚአብሔር ከመይበቋ ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራኪው ፈነወ እግዚአብሔር ወልዶ መድህነ ቤዛ ለኩሉ። ከአቤል ደም ጀምሮ እስከ በራኪው ልጅ እስከ ዘካርያስ ደም ድረስ በቤተ መቅደስ የቅዱሳን ደም ፈሰሰ። ስለ እውነት ፈሰሰ፣ ስለ ጽድቅ ፈሰሰ። ነገር ግን የመጨረሻውን የመንግስተ ሰማይ ማህተም ሊከፍት አልቻለም። ለምን ቢባል እነሱ ስለ እውነት ነው የሞቱት። በረከታቸውን ያሳደረብን እግዚአብሔር። ዋነኛው ቁልፉን የያዘው መጨረሻ ላይ መጥቶ የነሱን ደም በደሙ ያትማል፣ የነሱን ጽድቅ በጽድቁ ያትማል፣ የነሱን እንግልት በራሱ እንግልት ያትመዋል፣ የነሱን እውነት ራሱ እውነት ሆኖ ይፈጽመዋል። መጨረሻ ላይ ግን እግዚአብሔር ያ ባልጠቀመ ባየ ጊዜ እንዳልጠቀመ ባየ ጊዜ አንድያ ልጁን ኢየሱስ ክርስቶስን ከድንግል ማርያም እናትነት ለዚህ ዓለም ሰጠ። ስለዚህ ዓለም እንዲድን እንጂ እንዳይጠፋ ስለፈለገ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወደደው ይላል። እንደውም ወበከመ ሙሴ ሰቀሎ ለአርዌ ብርት በገዳም ከማሁ ሀለዎ ይሰቀል ወልደ እጓለ እመሕያው ከመ ኩሉ ሰቢዳን። ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን የዘላለምን ሕይወት ያገኝ ዘንድ የሰው ልጅ ክርስቶስ ይሰቀል ዘንድ ይገባል። አይነ ልቦናችንን ይግለጽልን እግዚአብሔር። ይሄ የሚደንቅ ቃል ነው፣ የፍቅር ቃል ነው፣ የኃይል ቃል ነው። ሁሌ ልባችን ውስጥ የሚፈላ እኛ ያመንነው ሰዎች ልባችን ውስጥ የሚፈላ ቃል ነው። አንዳች ስለሚወደድ ሰው የሚወደድ ነገር ሳይኖረን እኛን የወደደበት የፍቅር አእምሮ ነው። ይህ ከአእምሮ በላይ ነው። ስለ መልካም ሰው የሚሞቱ በጎ ስለተደረገላቸው ወይም ደግሞ በክፉ ቀን ውለታ ስለዋለላቸው ለዚያ ብድራት ዋጋ ይከፍሉ ይሆናል። እኛ ግን ከአዳም አባታችን ጀምረን የእግዚአብሔርን ሕግ ጣስን። በፊተኛው አዳም ሞት ነገሰ። በፊተኛው አዳም ጉስቁልና ነገሰ። በሁለተኛው አዳም በቀራንዮ ላይ የዘላለም ሕይወት ተሰበከ። በፊተኛዋ ሔዋን እናታችን በመጀመሪያ እርግማን ነገሰ፣ ሞት ነገሰ፣ ጉስቁልና ነገሰ። በዳግማዊት ሔዋን በድንግል ማርያም ግን ሕይወት ተሰበከ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በእርሷ እናትነት አመስግኗል። በረከቷን ያሳደረብን። ሕይወት ነገሰ። ሕይወት የነገሰው ሕይወቱ መንገሱ የተረጋገጠው በክርስቶስ ደም ቤዛነት ነው። ኃጢአት ስለዚህ ነው የደግ ሰው ውለታ ያለበት ደግሞ ደግነቱን እያሰበ የተደረገለትን መልካምነት እያብሰለሰለ እያወጣ እያወረደ ስለዚያ ሰው ይሞታል። ነገር ግን ኃጢአተኞች በደለኞች ሳለን እግዚአብሔር አንድያ ልጁን ወደ ዓለም ላከ። ስለዚህ የመዳናችንን በዓል ነው የምናከብረው ማለት ነው። ስለዚህ የመወደዳችንን በዓል ነው የምናከብረው ማለት ነው። ስለዚህ የመመረጣችንን በዓል ነው የምናከብረው ማለት ነው። ስለዚህ እግዚአብሔር ከምንም በላይ እኛን ወዶ የባህሪ ልጁን ጌታችንን ኢየሱስ ክርስቶስን በመስቀል ላይ ራቁቱን መስዋዕት አድርጎ ለኛ ወደ ገነት መግቢያ አድርጎ ስለሰጠን ነው። በመስቀሉ ስር ደግሞ እነሆ እናትህ ይዘሃት ወደ ቤት ግባ ተብላ ለዘመናት በምልጃዋ በቃል ኪዳኗ ታምነን የምንኖር ድንግል ማርያምን ለኛ የሰጠበትን በዓል ቀን ነው የምናከብረው። እኛ አባት አለን የሚያድነን፣ ብርሃን አለን የሚያበራልን፣ ሕይወት አለን ሕይወት የሆነን ሕይወት እሱ ነውና መንገድም ሕይወትም እውነትም እኔ ነኝ። አባት አባት ብለን እንድንጮህበት የምንጮህበትን መንፈስ የሰጠን ይሄ አምላክ አለን። እናት አለችን ስለኛ የምትጸልይ ጣፋጩን መራራውን ጣፋጭ የምታደርግ ውሃ የሆነው ሕይወታችን አልጫ የሆነው ሕይወታችን ወደ እግዚአብሔር ገነት እንዲመጣ ወደ ጣፋጭነት እንዲመጣ የምታደርግ ታላቅ እናት አለችን። ስለዚህ የምናከብረው በዓል የክብር በዓል ነው፣ የነጻነት በዓል ነው፣ የበረከት በዓል ነው። እግዚአብሔር እኛን የወደደበት መድኃኒት ለሕዝቡ የሆነበት የመድኃኒትነቱ በዓል ነው። ክብርና ምስጋና ለአምላካችን ነው። ምስጋና ለአንተ ይሁን በሉ። ምስጋና ለአንተ ይሁን በሉ። ስለዚህ ይሄ ነው
ትልቅ ፍቅር ነው። ይሄ ፍቅር ከአይምሮ በላይ ነው። አመ ይሰቅልዎ ለእግዚእነ አሉ ሊቃውንቱ እነ ቅዱስ ያሬድ በረከታቸውን ያሳድርብን። አመ ይሰቅልዎ ለእግዚእነ ሚካኤል አርመመ ወገብርኤል ተደመ። ለምን ሚካኤል አርመመ ወገብርኤል ተደመ ፀሐይ ጸልመ ወወርህ ደመ ኮነ አሉ። ፀሐዩ ጨለመ፣ የእግዚአብሔርን የወልድን ራቁትነት ማየት አልፈለገም፣ ማሳየት አልፈለገም። ወርህም ያቺ የምትታየዋ በሰማይ የምታበራዋ ደም ሆነች። ሚካኤል አርመመ ወገብርኤል ተደመ። መላእክት በመገረም ተደነቁ። ምክንያቱም እፎ ያፈቅር ሰባ እግዚአብሔር እንዴት ሰውን ይወዳል። ምክንያቱም ያለምንም ፍርሃት ይህንን በአካሉ ላይ ያለውን ቅዱስ ልብስ እግዚአብሔር በረከቱን ያሳድርብን። ዮሐንስ ሰዓሊው ነው ያደረገው ይባላል። ሉቃስ ነው ዮሐንስ ሰዓሊው ነው ያደረገው። ማን ነው? ሉቃስ በረከቱን ያሳደረብን። እሱ ግን ያለምንም ፍርሃት ስለ መርገማችን ራቁቱን ነው በመስቀል ላይ የዋለው። ይህንን በዓል ነው ልናከብር የመጣ ነው። እስቲ ከኔ ጋር ቅዱስ ዮሐንስ ወንጌላዊ የተናገረውን ተናግረን እንጨርሳለን። ፍቅር እንደዚህ ነው በሉት እስቲ ሁላችሁም። እኛ እግዚአብሔርን ስለወደድ ነው አይደለም፣ ተናገሩት፣ ግድ የለም። ፍቅር እንደዚህ ነው። እኛ እግዚአብሔርን ስለወደድ ነው አይደለም፣ እግዚአብሔር ስለወደደን አንድያ ልጁን ጌታችንን መድኃኒታችንን ኢየሱስ ክርስቶስን ሰጠን። አንደኛ ዮሐንስ መልእክት ምዕራፍ 4 ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እሱን ሰጠን። ስለዚህ አባቶቻችን ስሙን ምን አሉት? መድኃኔ ዓለም። እስቲ በሉት ከኔ ጋር እንዴት ይጣፈጣል። ምን አሉት? መድኃኔ ዓለም አሉት። ምክንያቱም ከሰማይ በታች የሚያድን የሚፈውስ ሌላ መድኃኒት አልተገኘም። የነቢያት መድኃኒታቸው ነው፣ ትንቢት ተናግረውለታል። የሐዋርያት መድኃኒታቸው ነው፣ በዓይናቸው አይተውታል። የመላእክት ክብራቸው ፈጣሪያቸው ነው። ከሰማይ ወደ ምድር በድንግል ማኅፀን ባደረ ጊዜ ገብርኤል አብስሮታል። በድንግል እቅፍ ላይ አይቶ ደግሞ የሰውን መዳን መስቀሉን አየና ቅዱስ ገብርኤል ምን አለ? ወይም መላእክት ምን አሉ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር። በሰማይ ለእግዚአብሔር ምስጋና ይሁን አሉ፣ ሰላም በምድር አሉ። በመስቀሉ ቤዛነት፣ በመስቀሉ የዘላለም ሕይወት እረፍት ሰላም በምድር ላይ ይሆናልና ሰላም ለኢትዮጵያ ይሁን። አሜን በሉኝ። ሰላም ለምድራችን ይሁን። ሰላምን የነሱን ሁሉ እግዚአብሔር ወደ ሰላም ይመልሳቸው፣ ሕዝባችንን ግን ወደ ሰላም ያምጣው። ግን መስቀሉ ሰላም ነው፣ መስቀሉ ፍቅር ነው። ይሄ መስቀል በእኛ አካል የተሰራ ነው። ምክንያቱም ስታዩት ከቀኝ ወደ ግራ ከላይ ወደ ታች ነው። እግዚአብሔር በፍጹም ፍቅር እኛን የወደደበት ምስጢር ነው። ከላይ ወረደ፣ ከድንግል ተወለደ። በታላቅ ትሕትናና ፍቅር እኛን በመውደድ ያለምንም ክብር ፍለጋ ዝቅ ያልነውን ከፍ ሊያደርገን በተራ በረት ውስጥ አደረ። ከቀኝ ወደ ግራ ከሞት ወደ ሕይወት መለሰን። ከሞት ወደ ሕይወት የመለሰን፣ ከግራ ወደ ቀኝ፣ ከቀኝ ወደ ግራ ደግሞ ጠላቶቻችንን እንደመሰሰልን ፍጹም ፍቅሩን የመጨረሻውን ፍቅሩን እግዚአብሔር በመስቀል ላይ ያሳየን። እኔና እናንተ ወደ ንስሐ፣ ወደ ቃሉ፣ ወደ መንግስቱ እንገባ ዘንድ ማህተም እንደ ፈያታዊ ዘየማን እንደ ወንበዴ በጎኑ በተሰቀለው ወንበዴ ማህተማችንን ማረጋገጫችንን ያገኘንበት በዓል ነው። ጊዜ ኖሮን ብዙ ተንትነን ብንማማር ደስ ይለኝ ነበረ። ነገር ግን የነጻነት በዓል ነው። እግዚአብሔር አምላካችን ሆይ በሉት እስኪ፣ መድኃኔ ዓለም ሆይ በሉት፣ በደምህ በሉት፣ ነጻነትን ክብርን ስለሰጠህን ስለወደድከን ምስጋና ለአንተ ይሁን በሉት። ምስጋና ለአምላካችን ይሁን። እግዚአብሔር የተመሰገነ